መልካም እንግዲህ ከቀዳሚ ጀምሮ አቶ ጌታቸው ከጊዜያዊ አስተዳደር ፕሬዝዳንትነት ቦታ መነሳትህና በጀነራል ታደሰ ወረደ መተካትህ በስፋት እየተነገረ ነውና እንደዛ ነው ወይ? ዛሬም የትግራይ ጊዜያዊ አስተዳደር ፕሬዝዳንት ነህ ወይስ ማለት ያው ተተኪ ያልተዘጋጀልህ ማለት ነው ወይስ እስክትተካ ድረስ ስልጣን ለማስረከብ እየጠበቅ ነው? እስቲ ይሄን ነገር ክሊር አድርግልን መጀመሪያ። ወይ እንግዲህ እስካሁን ማቀው የተደረገ ለውጥ የለም። ያው ማህተብም አላስረከብኩም። ስለዚህ ምናልባት የሚደረግ ለውጥም ወይ የሚደረግ ሽግግርም ካለ በይፋ እስካውቀው ድረስ የጊዜያዊ አስተዳደሩ ፕሬዚደንት እንደሆንኩ ነው የማውቀው። ይሄ ጉዳይ ያን ያክል ብዙ ሊያጨቃጭቅ የሚገባው ሊሆን የማይገባው ጉዳይ ነው የነበረው። ለማንኛውም ግን እንዳልኩ ነው እስካሁን ማህተሙ በእጄ ነው ያለው ማለት ነው። የተደረሰ ስምምነት ግን አለ ማለት ያው ብዙ ደጋፊዎችም ተቃዋሚዎችም አሉ እንደምታውቀው። ደጋፊዎች ወይም በአጠቃላይ ቆመህለታል ብለው የሚያስቡትን ኮዝ የሚደግፉ ሰዎች ሁኔታውን ማወቅ ይፈልጋሉና ምንድነው በእርግጥ ያለው የተደረሰበት ስምምነት አለ? የምታውቀው ለውጥ አለ ወይ? የተደረሰበት የማውቀው ስምምነት የለም። አንድ ነገር ግን 2 ዓመት ሞልቶታል ዛሬ ጊዜያዊ አስተዳደሩ እንዳለመታደል ሆኖ የተቋቋመለትን ዓላማ ፈጽሞ ወደ በምርጫ ለሚመረጥ መንግስት ማስረከብ የነበረበት ጊዜ ነው። እርግጥ በተቋቋመበት ደንብ መሰረት ሌላ ተጨማሪ 6 ወር በፌደራል መንግስቱ ካቢኔ መራዘም ይኖርበታል። ባለፈው ሳምንት ወደ አዲስ አበባ የመጣሁበት ምክንያት ቀጥታ ከዚህ ጋር ተያያዥነት ያልነበረው ቢሆንም አጠቃላይ ከጊዜያዊ አስተዳደሩ ስራዎች ጋር በተያያዘ ጠቅላይ ሚኒስትሩ ማንሳት የፈለጓቸው ጥያቄዎችም ስለነበሩ አንዱ ማራዘም አንዱ ጉዳይ ስለነበረ አጭር ውይይት ጠቅላይ ሚኒስትሩ ጋር አድርጌያለሁ። ጠቅላይ ሚኒስትሩ ጋር የተደረገው ውይይት ብቻዬን ነው ያደረኩት። ባደረግነው ውይይት የ2 ዓመት 6 ወርም ባይዶን ነው እስከ ምርጫም ሊሆን ይችላል አላውቅም። ዝርዝሩ የፌደራል መንግስት አዋጅ ላይ የሚመሰረት ነው የሚሆነው ይመስለኝ። መራዘም እንደሚኖርበት የጊዜያዊ አስተዳደሩም ቀጣይነት እንዲኖረው ፈቃደኝነት እንዳለ ብቻ ሳይሆን የ2 ዓመት ጉዞውንም በዝርዝር አይቶ ሪቪው አድርጎ ቀጣይ አቅጣጫዎችን በሚመለከት ለውጥ ያስፈልግ እንደሆነም ለውጥ የሚደረግበት በአንድ ወይም በሌላ መንገድ ግን የትግራይ ጊዜያዊ አስተዳደር ያልሰራቸውን ስራዎች ማጠናቀቅ የሚያስችሉ ተጨማሪ እድሜ በሚያገኝበት ጉዳይ ላይ እንደሚመከር እኔ ባለሁበት እንደሚመከር ነው የማውቀው። ስለዚህ ከዛ በኋላ ጠቅላይ ሚኒስትሩ እንትናን እንዳገኙ አውቃለሁ። ሌላው የቲፒኤልኤፍ በዚህ ጉዳይ ጉባኤ አድርጌያለሁ የሚለውን ወገን ወኪል እንዳገኙ አውቃለሁ። ባገኙበትም ወቅት ተመሳሳይ መልእክት እንዳስተላለፉ ነው የሚገባኝ። ከዛ ውጭ እገሌ ይሁን እገሌ አይሁን በሚል ጉዳይ ላይ እስካሁን በበኩሌ የሰማሁትም ነገር የለም። ይሄ ሂደት ወይ በድብቅ ወይ በምናምን የሚደረግም ነገር ስላልሆነ እንደሚወራው ገሌ የሚባል ነገር ካለ ያው በይፋ እስከሰማው መጠበቅ ነው የሚሆነው። በነገራችን ላይ እንደዚህ አይነቱ ነገር ርዕስ ሊሆን የማይገባው ነገር ነው የነበረው። ገሌ ሆኗል ገሌ ተሾሟል ከተባለ ያው ይሾማል ማለት ነው። እንዳልኩ እኔ እስካሁን ከጠቅላይ ሚኒስትሩ ጋር ያደረኩት አጭር ውይይት ከዚህ ጋር የተያያዘ ነው። የማራዘሙ ጉዳይ ያው የህግ ስርዓት ያስፈልገዋል። መውጣት ያለበት ደንብ ይሁን አዋጅ መውጣት ይኖርበታል። እስከዛው ግን የጊዜያዊ አስተዳደሩ ፕሬዝዳንት እኔ ነኝ ነው እያልኩ ያለሁት። ብዙ አደርቻለሁ ፓርቲዎች። ምክንያቱም ዞሮ የወጣት እንቅስቃሴ የተደራጀ እንቅስቃሴ ሲሆን ብቻ ነው ለውጥ የሚያመጣው። ሁሉም መተኮስ የሚችል ሰው ቢተኩስ 100 ሺህም ቢሆን ሚሊዮንም ቢሆን ትርጉም የለውም። በጋንታ በመስሪያ በኃይል በሬጅመንት እያልክ ተደራጅተህ መተኮስ ስትችል ነው ለውጥ የምታመጣው። አሁን ተኩሱን ለጊዜው ትተን ተኳሾቹ የራሳቸው ሰዎች ላይ ነው የሚተኩሱት። ይሄ አለማወቅ ነው። በሂደት ግን እያየን እኮ ነው እህቴ ላይ አልተኩስም ወንድሜ ላይ አልተኩስም ብሎ ትጥቁን ወደ ታች የሚዘቀዝቅ ጠላት ላይ ሲመጣ ግን ትንታግ ይሆናል። ስለዚህ በእንደዚህ አይነት ኢንቫይሮንመንት ውስጥ ወጣት ያድናል ሲባል የተደራጀ ወጣት ማለት ነው። እኔ የትግራይ ወጣት
የማስተላልፈው መልእክት ካለ ተደራጅተህ ከተወሰኑ እኔን ጨምሮ 50 በላይ በሚል ልግለጸው 50 60 70 80 የሆኑ ሰዎች የሚወስኑልህ ሳይሆኑ ትግራይ ትልቅ ፖቴንሻል ያለው እዚህ አካባቢ ውስጥ የሚፈጠር እንቅስቃሴ እኛ ካልተሳተፍንበት ሳንሳተፍበት የሚፈጠር ጦርነት ሳንሳተፍበት ማለት ይነስም ይብዛም ለማስቀረቱ እንኳን ትንሽ እንቅስቃሴ ሳናደርግበት የተወሰኑ መኮንኖች የተወሰኑ ፖለቲከኞች ሳይድ መርጠው ሌሎችን ማናቃቸውን ሰዎች የሚጋብዙበት ጦርነት እንደ ህዝብ የሚያጠፋን መሆኑ አውቆ በተደራጀ መልኩ ሰላምን ይዘን ብቻ ሳይሆን ትግራይን በዚህ ሪጅን ውስጥ በኢትዮጵያ ውስጥ በጠቅላላ ሪጅን ውስጥ በሂውማን ሪሶርሷ የምትመካ ለማድረግ የሚያስችል አቅም እጃችን ላይ ነው ያለው። ግን ተደራጅተን መንቀሳቀስ መቻል አለብን። በመላው ዓለም ያለው ዲያስፖራ ይሄ ያለው አሁን የፖለቲካ ሞቅ በተለይ በፍረጃ ላይ የተመሰረተ እኛ ካላልነው እኛ ካልባረክ ነው አገር ይጠፋል በሚል አስተሳሰብ ላይ የተመሰረተ አካሄድ መቃወም መቻል አለበት። በየሰፈሩ በየቆሸቱ በየአካባቢው ሊከፋፍሉ የሚያደርጉትን ጥረት ኖ ማለት መቻል አለበት። አንድ የሚወክለው አካባቢ የለም ጌታቸው፣ አንድ የሚወክለው አካባቢ የለም ያደረኩ የሚል ሊደርሽፕ በራሳቸው በተሰባሰቡበት ልክ አለን የሚሉትን ጥቅም በተለይ በዛኛው ወገን እኔ በሚገባኝ ልክ የቆየ ታሪክም ጭምር የሚያጣቀስ በጥቅም ላይ የተመሰረተ አንዳንዱ በዘረፋ ላይ በሌሎች መሰል ወንጀሎች የተመሰረተ እንቅስቃሴ ፕሮቴክት ለማድረግ ሲባል ህዝብንም ቢሆን በአካባቢ ከመከፋፈል ወደኋላ የሚመለስ አድሃሪ አስተሳሰብ በስፋት የሚያንጸባርቅ ኃይል ስለሆነ ይህን አድሃሪ አስተሳሰብ ከጌታቸው መጣ ከማንም ይምጣ ተቃውሞ በአንድነት መንፈስ ከተንቀሳቀሰ የትግራይ ዕጣ ፈንታ ከትግራይ ወጣቶች ውጭ ይሆናል የሚል እምነት የለኝም። ይሄን ለማድረግ በሚደረገው ትግል የግድ ፕሬዝዳንት መሆንነት አይጠበቅም። ፕሬዝዳንት እስከሆንኩ ድረስ በፕሬዝዳንትነት የሚቻለኝን ሁሉ አደርጋለሁ። እንደተባለው ሪኮንፊገር ሲደረግ ማስረከብ በሚገባኝ ሰዓት አስረክቤ ደግሞ የዚህ ትግል አካል ሆናለሁ።